ዋው ቤዛ ዌልካም ባክ። ኦ ማይ ጋድ እች ልጅ ግን እኔ በፊት በጣም ነው የምወዳት። ለምን እንደምወዳት ታውቃላችሁ? አትቅለበለብም፣ ቀስ ያለች ልጅ ናት። እና ቤዛ ተመልሳ መጣች። ኤፋ ሌላ ሴት እያጫወተልሽ ነው ሀቢብቲ። እኔ እኮ ወንዶች በጣም ነው የሚገርሙኝ። ወንዶች ቶሎ በጣም ይረሳሉ፣ ሴቶች ግን አይረሱም። ምን ሆነሽ ነው ደግሞ ሀቢብቲ? ጸጉርሽ ሙልጭ አርገሽ ተላጭተሽዋል። የጎጃምን ሴት መስለሻል። ኦላላ። ለማንኛውም ቤዛ ተመልሳ መታለች። ጸጉሯ ሙሽልቅ አርጋ ተላጭታ ማለት ነው። ዌልካም ባክ። ኤፋ ደግሞ እንዴት ደነገጠ ነገሩ። ያቺ አዲሷ አቸካሱ ማለት ነው እንትን ብለው ነው በቃ በግድ ካላፈቀርኩ ብላ ነው አፈቅራለሁ ብላ ያው የፍቅር ጥያቄ ያቀረበችለት። ከዛ ተቀበላት። ከሷ ጋር ጉዞውን እየቀጠለ እንዳለ እንግዲህ ቤዛ ከቻሳ ብላለች፣ ኩስትርትር ብላለች። አያችሁ ወንዶችዬ ማለት ነው ባንዴ ነው የሚረሱን። ገባችሁ? ሌላ ሴት ከያዙኛ ነርስት ከነ መፈጠራችንም ይረሱናል። እና ኤፍሬም ለምን እንደደነገጠ ታውቃላችሁ? ትመጣለች ብሎ አያስብም። ጭራሽ ረስቷታል። አያችሁ ቢወዳት ኑሮ አይረሳትም ነበር። እሷ ግን አረሳችው። ካለበት ቦታ ፈልጋ አፈላልጋ ከቻሳ ብላ መጣች ማለት ነው። ወንዶች ማለት ነው ሌላ ሰው ካገኙ በአንድ ደቂቃ ነው የሚረሷቸው። ሴቶች ግን ማለት ነው ከሌላ ሰው ጋር ቢሆኑ ራሱ አይረሷችሁም። በጣም ይወዷችሁ ከሆነ ማርክን እዩልኝ ከቤዛ ጋር በሆነ ነገር ተጋጨ፣ ሌላ ሴት በሚቀጥለው ቀን ይዞ መጣ። ገባችሁ? ወንዶች እንደዚህ ናቸው። እና ቤዝዬ የኔ ቸኮላታ እንኳን ደህና መጣሽ። ደግሞ እንዴት እንደምወዳት ነበር በፊት ማለት ነው። ምክንያቱም ምን መሰላችሁ? በቃ አትቅለበልም፣ እዩኝ አትልም፣ ወቁኝ አትልም። በቃ የሆነ ቀስ ያለች ሰከን ያለች የሆነ የሴትነት ባህሪ ያላት ትግደረደራለች ምናምን ሼም አለ። እኔማ የሆነ ነገር ልነበር ትቻለሁ። እናንተ ደግሞ እኮ የሆነ ዘረኛ ምናምን ትሉኛላችሁ። የሆነ ነገር ብል ግን በቃ የሴትነት ባህሪ ያለባት። እንዴት ናችሁ? ደህና ናችሁ? በጣም ደህና እግዚአብሔር ይመስገን። የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች ደህና ናችሁልኛ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። እና ሴቶች እንደዚህ ሲመጡ አበረታቱ እስኪ። ቤዛዬ እንግዲህ ከቻሳ ብላለች። ጸጉሯ ሙልጭ አርጋ ታላች። የኔ ቆንጆ ቢሆንም ግን ያምርባታል። ደግሞ ከስታለች። እንደ በፊቱ ድንቡሽ ምናምን አይደለችም። ስለዚህ ኤፍሬምን ልትረቀው የቻለችው ወድ አይደለም ማለት ነው። የሆነ ችግር አጋጥሟታል። ኦ ማይ ጋድ ምን ችግር አጋጥሟት ይሆን? ብቻ የሆነ ችግር ያጋጠማት ትመስላለች። ጸጉሯንም ተላጭታለች፣ ካስታለች ምናምን ግን አለባበሷ ዝንጥ ብላለች። አያችሁ ሴቶች ስትከሳ አቋሟ እንዴት እንደሚያምርባችሁ። የሆነ የምታገሰብሱ እኛን የምትሳደቡ ሰዎች አንቺ ኤዲሳም ቀጣጫ አረባክሽ። በነገራችን ላይ ቀጥነት ውበት ነው። እኔ ስለ ራሴ ላወራ ሳይሆን በቀጥነት ሰው ለማሸማቀቅ የምትሞክሩ ሰዎች ውበት እንደሆነ ማወቅ አለባችሁ ሲጀመር ማለት ነው። እና የሆነ ችግር ገጥሟታል ይመስለኛል፣ ወይ የቤተሰብ ምናምን ብቻ የሆነ ችግር እንደገጠማት ነግራው ነው የሄደችው። ያኔ እሱም ቢሆን እየወደደችው ነው የተለየችው። ግን እሱ በአንዴ እርስት አድርጎ ሌላ ሴት እያጫወተ ነበር። አሁን ስትመጣ ደግሞ ድንግጥ አለ። መሄጃው መውጫው መግቢያው ጠፋው። አይ ኤፋ አይዞን ወንድሜ። በእርግጥ ያችኛዋ ያው አፈቅርሃለሁ ብላ የፍቅር ጥያቄ አቅርባለን። እና የትኛዋ ታምራለች ቤዛ ወይስ ያች? እኔ እውነት ለመናገር ቤዛ በጸባይዋ ነው፣ በመልክ አይደለም መዝናት። ጸባይዋ በቃ እንጀራ ናት፣ አመለሸጋ ናት። እውነቴን ነው። በቃ ሰከን ያለች ናት፣ አትቅለበለም ምናምን በቃ ረጋ ያለች ሴት ናትና ቤዝዬ ዌልካም ባክ ብለንሻል የኔ ቆንጆ። ደግሞ እንዳታዝጊን እንደነሩታ ማለት ነው። የሆነ ታሪክ እየፈጠራችሁ እንዳታዝጉን አደራችሁ። ወደፊት ቢቀጥሉን ደስ ይሉኛል እነዚህ ልጆች። በእርግጥ ኤፍሬምም ሰከን ያለ ልጅ ነው፣ ረጋ ያለ ነው እሱ ራሱ፣ እሱም ሁለቱም በቃ ተገጣጠመ ማለት ይሄ ነው። በቃ እወዳታለሁ ብሎ እንግዲህ ፍለጋ ከቡታጅራ እስከ አዲስ አበባ ከአዲስ አበባ እስከ ምናምን ሲዞር ነበር። እንደውም አንድ ሰሞንኛማ የሩታን እህት ነው አምጥታ አውቃ እያሰራቻት ነው ቪዲዮ እያልን ነበረ። ግን እሷ የአርሲ ልጅ እንደሆነች ነው በኋላ የተናገረችውና ቤዛ ዌልካም ባክ ብለንሻል የኔ ቆንጆ።